አባዬ የት ነው? አሁኑን ይመጣል። አይቆይ። አመሰግናለሁ አባዬ። አባቴን ወዴት ነው የምትወስዱት? በጣም ይገርታ፣ ግን አባትሽ ቃል በጭራሽ ከእውነታው ጋር አይመሳሰልም። እኔ እውነቱን ብቻ ነው የተናገርኩት። በጣም ብዙ የማይመስል ነገር አለ። በሂደት ወደ ፍርድ ቤት መላኩ አይቀርም። ነገር ግን ወንጀሉ ከባድ ከመሆኑ አንጻር እንግዲህ ከፍርዱ በፊት የግድ መታሰር ይኖርበታል። ግን እኮ አባቴ ንጹህ ሰው ነው። አሁን ላይ እንግዲህ በጣም ብዙ የማይመስል ነገር አለ። አቶ አላያንዴሮ ኖሪጋ ላይ በደረሰው ነገር አሁን ላይ ዋና ተጠርጣሪው ያንቺ አባት ብቻ። አይ እባክህን አባቴን አትውሰደው። እባክህን ፍቀድልኝ፣ አንድ ጊዜ እንኳን ላናግረው። በጣም አዝናለሁ፣ ግን ይህንን ማድረግ አልችልም። አባዬ እስር ቤት ውስጥ አልተውህም። እሺ እንደምንም ብዬ ከዚህ ቦታ አስወጣለሁ። እውነት እልሃለሁ፣ በጭራሽ እዚህ ቦታ አልተውህም አባቴ። እባክሽን፣ ይሄ ነገር በጭራሽ እንደዚህ መሆን አልነበረበትም ነበር። ሶፊያ ልጄ፣ ምንም ነገር አልሆንም። ይሄ ትክክል አይደለም አባዬ፣ ትክክል አይደለም። ሶፊያ እባክሽ ስሚኝ፣ ብዙ እንድትጨነቂ አልፈልግም። ይህም ቢሆን ታያለሽ፣ ያልፋል። አይ አባዬ፣ በጭራሽ እንዲወስዱ አልፈልግም። ሶፊ፣ የኔ ፍቅር፣ እናትሽ ትል የነበረውን ነገር አስታውሽ። ችግር የለውም፣ ምንም አትሆንም፣ አትፍራ። ስለዚህ እምነት ሊኖርሽ ይገባል። አታስቢ። በቃ እንሂዳ። ቆይ፣ እየለመንኳችሁ ነው። ቆይ አባዬ፣ ምንም ያጠፋው ነገር የለም፣ እባካችሁ ተረጋጊ። በጣም አዝናለሁ፣ ግን አሁን ላይ ስለ አደጋው ያለን ብቸኛ ማረጋገጫ አባትሽን በቀጥታ የሚመለከት ነው። ስለዚህ እሱ ዋነኛ ተጠርጣሪያችን። አልቫሮ፣ ሰላም ቆንጆ። የማትመጣ መስሎኝ ነበር። ምንድነው እሱ? ስራ ላይ ነበርኩ እኮ። ምንድነው የተፈጠረው? ለምንድነው ማታ የቀረሽው? አይ ምንድነው መሰለ፣ ነገሮች በአንዴ ተቀየሩ። ደግሞ ምን ተፈጠረ? ምንም አልተፈጠረም። የሆነ አንድ የምነግር ነገር አለኝ። ምንድነው እሱ? ስለምንድነው የምትነግሪኝ? ሰርፕራይዝ! ይሄ ትልቅ ሰርፕራይዝ ነው። ቤቴን ለቅቄ ወጥቻለሁ። በቃ ከዚህ በኋላ አብረን አንድ ቤት መኖር እንችላለን። ግን እኮ አንቺን የማኖርበት ቦታ የለኝም። ያው እንግዲህ አሁን እኔን መንከባከብ ያንተ ስራ ነው የሚሆነው። ምክንያቱም ሁሉንም ነገር ለአንተ ትቼዋለሁ። በቃ ተንከባከበኝ። አባቴ ሰውን ለመጉዳት ብሎ ምንም ክፉ ነገር አያደርግም። ማንኛውም እሱን የሚያውቀው ሰው ይሄን ነገር እንደማያደርግ ይነግርሃል። ለምንድን ነው ግን የምለውን ነገር የማትረዳው? አዎ ልክ ነሽ። አባትሽ አሁን ታስሮ ሊሆን ይችላል፣ ግን ይሄ ማለት አባትሽ ወንጀሉን ፈጽሟል ማለት አይደለም። እሺ ታዲያ አሁን ለምን ትወስዱታላችሁ? አሁን እሱ የሚናገረው ማንኛውም ነገር ለኛ አስፈላጊ ነው። በዚያ ላይ አደጋው ላይ ምን እንደተፈጠረ እንድናውቅ ይረዳናል። ከዚያም ደግሞ ፍርድ ቤት ይቀርብና ያኔ ዳኛው ንጹህ መሆኑንና አለመሆኑን ይወስናል። እሺ ግን እባክህ አሁን እኔ ምን ማድረግ እንዳለብኝ ንገረኝ፣ እርዳኝ። አንቺ ብቻ ጥሩ ጠበቃ ፈልጊ። ይቅርታ አድርግልኝ፣ ግን ምንም ገንዘብ የለኝም። ከፊት ለፊታችን ባለው ሕንጻ ውስጥ ለአባትሽ ጠበቃ ማስመደብ ትችላለሽ። በነፃ ነው የሚሰሩት። ችግሩ በጣም ስራ ይበዛባቸዋል እና ለዚህ ጉዳይ ጎበዝና የምታምኚውን ሰው የምታገኝ ጥሩ ነው። ታዲያ ችሎቱ ምን ያህል ጊዜ ፈጃል ብለህ ታስባለህ? እሱ እንደ ዳኛው ነው የሚወሰነው። ነገር ግን በተሻለ ፍጥነት ጠበቃ ብታገኝ መልካም ነው እላለሁ። እንደዚያ ከሆነ አባትሽ ትክክለኛውን ነገር በጊዜ ማስረዳት ይችላል። እሺ አንድ ጊዜ እጅ ላናገረው እችላለሁ? አዳምጪ። አሁን አጠቃላይ ሂደቱን ማስጀመር አለብን። መጀመሪያ አንዳንድ ዝርዝሮችን ለመጨረስ የሕክምና መርማሪው ቃለ መጠይቅ ያደርጋል። ግን እንደሚመስለኝ ከሆነ ነገሮች ወደ ቦታቸው እስከሚመለሱ ድረስ ማግኘት አትችይም። ይቅርታ አድርጊ። ወይኔ ፈጣሪ ወይ እባክህን እርዳኝ። እሺ ምን ላድርግ? እባክህን ከዚህ ቦታ አባቴን ለማስወጣት ምን ላድርግ? እባክህ የሆነ ነገር በለኝ። አልቫሮ፣ አብሬ እንድኖር ትፈልጋለህ አይደል? ይኸው አሁን ዝግጁ ነኝ። በደንብ ልትረጅኝ ይገባል። ጉዳዩ ምን መሰለሽ፣ አንቺ ወደ እኔ ቤት መምጣትሽ ነገሮችን ጥሩ ሊያደርጋቸው ይችላል። ለምን? ያው ኤድዋርዶ ስለገደው ከሰማ በኋላ ምንም ደስተኛ አይደለም። እትሽን ልታሳምኛት ስላልቻልሽ በጣም ተናዷል። በዚህ ምክንያት ከሱ ድጋፍ አላገኘም። እኔ እናንተ አብረን ለመኖር ግድ የሱ እርዳታ ያስፈልገናል። የሱ እርዳታ ስልሽ ገንዘብ ያስፈልገናል ማለት ነው። አይሆንም። ይህን ማመን አልችልም። ይኸውልሽ አሁንም ቢሆን ይህን ነገር የመቀየር ዕድል በእጅሽ ነው። የሆነ ነገር ማስተካከል ትችያለሽ። ያልሞከርኩ ነው የሚመስልህ? ሞከርኩ እኮ። እና ታዲያስ? እህቴ ትንሽ ጅልቢጤ ናት። የሆነ ሁሉንም ነገር በራሴ መንገድ ላይ ማስተካከለው ብላ ድርቅ የምትል ሰው ናት። ምንም ላደርግ አልችልም። ኤድዋርዶ እየተበሳጨ ነው። ስለዚህ ልወስድሽ የምችለው ሎስ ካቦ ውስጥ ወደሚገኝ መኖሪያ አፓርታማ ብቻ ነው። ምርጫው አንቺ ነው። አፓርታማ? እንግዲህ ወደ ቤት ከመሄድ ይሻላል። ትንሽ ረፍት እፈልጋለሁ። ላለፉት ሳምንታት ጠንክረን ስንሰራ ቆይተናል። ሙሉ በሙሉ እስማማለሁ። ግን ደግሞ ውጤቱን በደንብ እያየነው ስለሆነ በጣም ደስተኛ ነኝ።
እውነት ነው። ሆቴሉ በስተመጨረሻም በሁለት እግሩ እየቆመ ነው እና ነገሮች አሪፍ እየሆኑ ይመስላል። አዎ አዳምጪ። ሶፊያ የምትባለው ሴት ኤድዋርዶ ምን እንዳደረገች ያቺ ሴትማ ምንም ነገር አደረገች ብታይ አምንሻለሁ። ምን ተፈጠረ ደግሞ? እንግዲህ አሁን እንደሰማሁት ከሆነ ኤድዋርዶ እሷ ያለችበት አካባቢ እንዳይቀርብ አሳግደዋለች። አትገርምሽ? ምን ከልብሽ ነው? ግን አይታው እንኳን መጥገብ የማትችለው ራሷ ናት። ሰሚኝ፣ እኔ ግን ይችን ሴት ምንም ልረዳት አልቻልኩም። አንዱ ጋር ካልተሳካላት ሌላውን ማበላሸት ነው እንዴ ፍላጎቷ? ይኸውልሽ እኔ ምንም የማውቀው ነገር የለም፣ ግን እኔ በጭራሽ እንደዚህ አይነት ሰው ናት ብዬ አስቤ አላውቅም ነበር። እኔ እኮ ስነግርሽ ነበር ከእኛ ጋር እንደማትገጥም ግልጽ ነው። ቆይ ግን የኤድዋርዶ ነገር ምን ሆናልሽ? አዎ በጭራሽ አጠገቡ አይደርስም። ግን ደግሞ እማዬ እንደነገረችኝ ሉሲያን በጣም ያበሳጫት ነገር ሶፊያ አሌሃንድሮን ለማናገር መስማማቷን። ምን? አሌሃንድሮ ትላንትና ሊያናግራት ሄዶ ነበር መሰለኝ። አሌሃንድሮ ሶፊያን ሊያናግራት ሄዶ ነበር? ተጨማሪ የምትፈልጊው ነገር አለ? ምንም አልፈልግም እኮ እውነት ለመናገር ራሴን ትንሽ ዘና ማድረግ እፈልጋለሁ። አሌሃንድሮ ሐሳቢ ሙሉ በሙሉ ሰርቆታል። ለምን እንደሆነ መጠየቅ እችላለሁ? አሌሃንድሮ ድርጅት ውስጥ በጣም ጥሩ ስራ እየሰራ ነው እና ታዲያ ምን አይነት ችግር ተፈጥሮ ነው እመቤት? እኔም በጣም የሚያሳስበኝ ጉዳይ ይሄ ነው። ኡጎ ስራ ላይ በጣም ጎበዝና ብልጥ ሰው ነው፣ ግን በግል ሕይወቱ ላይ በጣም መጥፎ የሆኑ ስህተቶች እየሰራ ነው። እርግጠኛ ነሽ? እርግጠኛ ነኝ። እንደውም ከጥቂት ጊዜያት በፊት እኔና እሱ ተጨቃጭቀን ነበር እና እውነት ለመናገር እንደዚህ አይነት ነገር እንዲከሰት አልፈልግም። የሚፈጠረው ነገር ትክክል አይደለም። ማንም ሰው እርስ በርሱ አይጣ። በሚገባ እሱን ለማድረግ ስትሞክሪ ነበር። ከዚህ በኋላ እኔ እንጃ ኡጎ፣ እኔ እንጃ አላቅም። ለስንት ዓመታት ስለፋበት የነበረው ቤተሰብ ልክ ምንም እንዳልነበረ በዚች ሴት ሲፈርስ ማየት አልፈልግም። በቃ ይቅርታ አድርግልኝ እመቤት፣ ግን እኮ አንቺ ስትገነቢ የነበረው ቤተሰብ እጅግ በጣም ጠንካራ ነው። አይ ኡጎ፣ እኔ እንደሱ አይመስለኝም። እኔ እንደሚመስለኝ ግን ቤተሰብሽ ጠንካራ ነው። ለልጆችሽ ያላደረግሽው ነገር የለም። ጠንካራ አድርገሻቸዋል። ለሚያምኑበት ነገር እንዲፋለሙ ማድረገሻቸዋል። እነሱም ቢሆን ጥሩ የሚባል መስመር ላይ ነው ያሉት። ይህንን ታውቂያለሽ። እንደዛ ከሆነ አሁን እየተፈጠረ ያለው ነገር ምንድን ነው? አሁንማ ግራ ተጋብተው ነው እመቤት። በቅርቡ ግን ከሁለት አንዳቸው ስህተት እየሰሩ እንደሆነ ይገባቸዋል። ከዛም እርስ በራሳቸው በደንብ ይቀራረባሉ። ስህተታቸውን በደንብ ያውቁትና እርስ በራሳቸው ይቅርታ ይባባላሉ። እንደዛ ይመስልሃል? በዚህ እርግጠኛ ነኝ እመቤት። ሰላም፣ እንዴት ዋልክ? አንተ ማለት ጠበቃ ሄርናንዴዝ ነህ? እንዴት ነህ? ይኸውልህ ጠበቃ፣ እኔ ሶፊያ ቻፔዝ ነኝ። ያንተን እርዳታ ፈልጌ ከዚህ ቀደም አናግሬህ ነበር። ላገኝ እፈልጋለሁ። ምን? አንተን ለማግኘት ዛሬ ቅድመ ክፍያ ማድረግ አለብኝ? አረ በጭራሽ አታስብ። ቻው በቃ። ወይኔ ይህማ የማይሆን ነገር ነው። ማን ነው? ከቤት ነው የተደወለው። በእርግጠኝነት ያቺ ሶፊያ ነች። በተናገረችው ነገር በጣም ተጸጽታ ይቅርታ ልጠይቀኝ ነው። ተመለሽ ልትለኝ ነው። የተፈጠረውን አትነግሪኝም? በጣም በኃይለኛ ነበር የተጣላ ነው። እሱማ ገባኝ። ለዚህ እኮ ነው አብረሽኝ ያለሽው። እሺ ግን ብዙ ጥያቄ መጠየቅን አቁም እባክህ። ቆይ ስልኳን ለምን አታነሽላት? አላደርገውም። የራሷ ጉዳይ ነው። ሰላም ሶፊ፣ እንዴት ነሽ? ሁሉ ነገር ሰላም ነው? አይደለም። ምን ተፈጠረ? አባዬ እስር ቤት ገባ ብላንኪታ። ምን? ለምን? አሌሃንድሮ ላይ በደረሰው አደጋ እጁ አለበት በሚል ጥርጣሬ ተከሰሰ። ግን እኮ እሱ እውነት አይደለም። እሱማ አውቃለሁ ብላንኪታ። ይህን የምናውቀው ግን እኔና አንቺ ነው። ወይኔ ሶፊ፣ በጣም ከባድ ነው። ታዲያ እኔ እንድመጣ ትፈልጊያለሽ? አይ በጭራሽ አልፈልግም። አንቺ እኮ ስራ ላይ ነው ያለሽው። ምንም አይነት ችግር ውስጥ እንድትገቢ አልፈልግም። ምን መሰለሽ፣ የውስጤን ችግር ልክ እንዳንቺ የምተነፍስበት ሰው የለኝም። እናም አንቺን አሰብኩሽ። አዳምጪኝ፣ ነግሬሻለሁ እኮ በፈለግሽኝ ሰዓት አለሁልሽ። እሺ ታዲያ ምን ልታደርጊ ነው? ግን ጥሩ ጠበቃ ማዘጋጀትና መጠበቅ ነው አማራጩ። እሱ ጥሩ አማራጭ ነው የሚመስለኝ። ታዲያ እንዴት ነው ሰው አገኘሽ? በጣም የደበረኝ እኮ ለሱ የሚሆን ገንዘብ ስለሌለኝም ጭምር ነው። ሶፊ፣
ልክ የረፍት ቀኔ እንደደረሰ ግን የሆነ ነገር ይዤልሽ ወደ አንቺ ወደ ላፓዝ እመጣለሁ። እሺ? አይ በጭራሽ አይሆንም። ቆይ አንዴ እየጠየቅኩሽ አይደለም እኮ መጥቼ እሻለሁ። ገንዘብን በዛው ሰጥሻለሁ። በጣም ነው የማመሰግነው። እወድሻለሁ። ነይ ግቢ። ስላየው በጣም ነው ደስ ያለኝ፣ ምክንያቱም ናፍቀኸኝ ነበር። በጣም አስጨንቀኸኝ ነበር እኮ። ደህና ነኝ። እኔ የምለው ትላንት ያጋጠመን ችግር መፍትሄ ያገኛለት? እንግዲህ በጣም ተጨንቄ ነበር፣ ግን መፍትሄ ስላገኘለት በጣም ደስ ብሎኛል። ሁሌም ቢሆን መፍትሄ አታጣም። ከቤት ወጥቼ ሌላ ቦታ ሄጄ ነው። ከዛ ወዴት ነበር ሄድከው? ሶፊያ ላነጋግራት ሄጄ። ያው ደርሰናል። እዚህ ነው የምትኖረው? አዎ። እንዴት ነው? ያው የራስ የሆነ ትልቅ ቤት አለ ብዬ ነበር የማስበው። በጭራሽ አይደለም። ሎስ ካቦ ውስጥ የራስን ቤት መግዛት በጣም ከባድ ነው። ይሄ አፓርታማ ራሱ የኔ አይደለም። እና ይሄም ያንተ አይደለም? አይደለም። ችግር አለው? አረ በጭራሽ ምንም ችግር የለውም። አሁንም ሶፊያ ናት። አሁን ልታነሽላት ነው? ሌላ ምርጫ የለኝም። ምንድነው? አላምንም። በስተመጨረሻም ስልክሽን አነሳሽ። ምን ፈልገሽ ነው? ሬቤ አባዬ እስር ቤት ገባ። ምን? አባዬ ታሰረ? እሱን ከእስር ቤት ለማስወጣት ጠበቃ የምንቀጥርበትን ገንዘብ ያስፈልገናል። አለበለዚያ እዛው እስር ቤት መበስበሱ ነው። ቆይ ግን ለምንድን ነው የታሰረው? ምክንያቱም አሌሃንድሮ ላይ ስለደረሰው አደጋ ቃል ሲሰጥ ተጠርጣሪ ነው ብሏል። ግን እኮ አባዬ ምንም ነገር አላደረገም። እሱን አውቃለሁ። ግን ይህን ነገር ለፍርድ ቤቱ ማረጋገጥ መቻል አለብን። እህቴ አሁን እርዳታ ያስፈልገናል። በኋላ ላይ ደውልሻለሁ። ምንድን ነው? ወደ ኤድዋርዶ ጋር ውሰደኝ እና በጣም ላናግረው እንደምፈልግ ንገረው። ከአንተ ጋር ቤት ደስ ይለኝ ነበር። በእርግጥ እሷን እንኳን ለብቻዬ ነበር ማናገር የነበረብኝ። እንግዲህ ያቺን ሴት ለረጅም ጊዜ አላገኛትም። ስለዚህ ጥሩ ውሳኔ ይሁን አይሁን እርግጠኛ አይደለሁም። ግን እስኪ እንዴት ነህ? የተፈጠረ ነገር አለ? የግድ የኤድዋርዶን ጉዳይና እሷም የነገረችኝን ግልጽ ማድረግ ነበረብኝ። ይኸውልህ ስማኝ አሌሃንድሮ፣ አንተ ሁሌም ቢሆን ነገሮችን የምትረዳና እያንዳንዱን ጉዳይ ጠንቀቅ ብለህ የምታስብ ሰው ነበርክ። ግን ደግሞ ያቺ ሴት በጣም ነበር የቀየረች። ይህ እኮ የሶፊያ ጥፋት አይደለም። ይኸውልህ ሶፊያ ባንተ ውስጥ መጥፎ ሀሳብ እያመጣች ነው ብዬ አስባለሁ። አንተ ግን ያንን አልተረዳህም አሌሃንድሮ። እሷን ለማክበር ቃል ስለገባው ሌላ ምንም ነገር አልናገርም። ግን ደግሞ ያቺ ሴት ባንተ ላይ እያመጣች ያለውን ለውጥ ልብ እንድትለው ፈልጋለሁ። አዎ ቆይ እንደዚህ ይታያል። ምን እያየህ ነው? የሆነ ባለሙያ ነኝ የሚል ሰው ነው። በእርግጥ አሁን ላይ የተወሰነ የአካል ብቃት እንቅስቃሴ የሚያሰራኝ ሰው ነው። እንዴ በጣም አሪፍ ነው። እስኪ እውነት ይረዳኝ እንደሆነ እናያለን። ቆይ አንዴ። እና ወደ ባለሙያ በወስድ የተሻለ ይመስልሃል? በምን ገንዘብ ማሊና? እሱን አላውቅም፣ ግን በተወሰነ ጊዜ ሰበስባለሁ። አዳምጪኝ እባክሽ፣ እድል ስጭኝና እንደምንም ልሞክር። ይህ ነገር ከሰራ እየተሻለኝ እንደሆነ ነው የሚሰማኝ። ደስ እንደሚለኝ ደግሞ ታውቂያለሽ። አውቃለሁ። ብላንኪታ ፈጣሪ ባርክሽ። እዚህ ምን እያደረግሽ ነው? ምን ፈለግሽ? አባቴ እስር ቤት ነው ያለው። ለእህትሽ እኮ አሌሃንድሮ እንደዚህ እንደሚያደርግ አስቀድሜ ነግሬያት ነበር። ይህንን ነገር ማስተካከል የምትችለው አንተ ብቻ ነህ። ግን ለምን ብዬ አስተካክለዋለሁ? አባቴ ትልቅ ሰው ነው። በጭራሽ እስር ቤት ውስጥ መግባት የለበትም። ብረዳሽ ደስ ይለኝ ነበር፣ ግን አልችልም። ኤድዋርዶ፣ አንተ ምን እንዳደረግክ ታውቃለህ? እውነት ነው። ያ ግን ሁሉ ያለፈ ታሪክ ነው። በጣም አዝናለሁ። ግን እኔ ካሁን በኋላ ስራዬን መስራቴን እቀጥላለሁ። እሺ ኤድዋርዶ፣ እኔ እኮ በቻልኩት መንገድ ስረዳ ነበር። ለአሌሃንድሮ አልቫሮ የጠየቀኝ ነግሬዋለሁ እና ከሶፊያ ጋር እንድትሆን ሞክሬያለሁ። ከዛ ደግሞ በምላሹ የሆነ ነገር እንዳደርግልሽ ፈለግሽ። ግን እኔ ምንም ነገር አላደርግልሽ። አንድና አንድ የምጠይቅ ነገር ቢኖር እርዳታህን ነው። ሁሌም ቢሆን ከአንተ ወገን እንደሆንኩኝ አትጠራም። እኔ መርዳት ብፈልግ ራሱ ልረዳሽ። ለምን? እህትሽ ስለከሰሰችኝ በእኔ ላይ የእገዳ ትእዛዝ ወጣብኝ እና ቤትሽ አካባቢ መድረስ ራሱ አልችልም። መቼስ የመታሰር እቅድ የለኝም።
ቆይ ትንሿ ጠረጴዛ እዚህ ትገባለች እና ትንሽ ቦታ ካመቻቸውና ይህን ካስወጣሁት የሚቀረው ማቀዝቀዣው ብቻ ነው። ውይ ምን አይነት ነገር ነው! እውነት ለመናገር አንድ ተጨማሪ እንኳን መጨመር አልችልም። ፓንቾ እንደምንም ሊረዳኝ ይገባል። ቆይ ልደውልለት። የደወሉላቸውን ደንበኛ አሁን ማግኘት አይችሉም። ሰላም ሶፊያ፣ ፋውስቶ ነኝ። ሰላም ፋውስቶ። ስላስቸገርኩሽ ይቅር በይኝ። አባትሽን በጣም ፈልጌው ነበር፣ ነገር ግን ስልኩን አያነሳም። አባዬ እስር ቤት ስለሆነ ነው የማያነሳው። ምን ማለት ነው? እስር ቤት ነው ማለት ለምንድን ነው? ፋውስቶ፣ ነገሮች በጣም ተወሳስበዋል። ቆይ እስኪ ረጋ ብለሽ አስረጅኝ። ምንድን ነው የተፈጠረው? ምን ሆኖ ነው? መጀመሪያ አሌሃንድሮ ላይ ስለደረሰው አደጋ ቃል እንዲሰጥ ነበር የወሰዱት፣ ግን ደግሞ ተጠርጣሪ የሚያሰኘውን መረጃ አግኝተናል በሚል በዚያው እስር ቤት አስቀሩት። የሆነ ማድረግ የምትችለው ነገር ይኖራል። በእውነት ብረዳሽ በጣም ደስ ይለኝ ነበር። መቼ ስህትሽ ማለት ለእኔ ትልቅ ቦታ ያላት ሴት ናት። በእውነት ይህን ሁሉ ነገር አድርጋኝ እንኳን በጣም ነው የምወዳት። አሁንም ከልቤ ነው የምወዳት። እንደዛ ከሆነ ማህቴን ማሳዘን የለብህም። አሁንም በጣም ነው የሚደብራት። የአባቴ እስር ቤት መሆን እህቴ ምን ያህል እንደሚጎዳት አልገባም። ግን እኔ ምንም ማድረግ አልችልማ። ምናልባት ለበጎ ሊሆን ይችላል። ለማን ነው ለበጎ የሚሆነው? ለሁሉም ሰው። እና ደግሞ ምንም ከባድ ቢሆንብኝም የግድ ከሁለታችሁ ርቀት ይመጣል። አይ ኤድዋርዶ ስማኝ፣ ይህንን ነገር እንደምንም ብለህ ካስተካከልከው ሶፊያን ዳግመኛ በእጅ ማስገባት ትችላለህ። እመነኝ፣ የምልህ ነገር እውነት ነው። በጣም ደስ ይለኛል። አሁንም ቢሆን እኮ ለእሷ መታገሉ ደስ እንግዲህ ሞክር፣ ግን እንደ በቀደሙ የማየውን አይነት ስህተት እየሰራ አይደለም። አዳምጪኝ። አባትሽን ለመርዳት ስል በጣም ምርጥ የሚባለውን ጠበቃ መቅጠር እችላለሁ። በጣም አሪፍ ሀሳብ ነው። አንድ ነገር እንድታደርግልኝ ነው። አመሰግናለሁ። ምስጋና ለአዲሷ ጓደኛችን ይሁንና ሉዊስ በስተመጨረሻ ወደ ማገገሚያ ጣቢያው ለመሄድ ተስማምቷል። ይኸውልሽ ማሌና ይቅርታ አድርግልኝና ያን ያህል ልብ ብዬ እያዳመጥኩ ችግር የለውም። እኔም ገብቶኝ ነበር። ንገረኝ፣ ምን ተፈጠረ? ምንድን ነው የተፈጠረው መሰለሽ? የልብ ጓደኛዬ ፓንቾ ወህኒ ቤት መግባቱን ሰማ። እንዴ ምን ተፈጠረ? እባክህ ጉዳዩ በጣም ረጅም ነው። ግን ጓደኛዬ ራሱን ትልቅ ችግር ውስጥ ነው የከተተው እና እኔ ያስፈልገዋለሁ። በደንብ ልረዳው ይገባል። ለአሁን እንግዲህ ሄጄ ማግኘት ነው ያለብን። ታዲያ ግን እንዴት አድርገህ ነው ልትረዳው የምትችለው? ለአንቺ ችግር ካላመጣብሽ ማለት ነው። ለዚሁ ጉዳይ ስል በፍጥነት ወደ ላፓዝ መሄድ ይኖርብኛል። በጭራሽ ችግር የለውም። ሂድ አሁን ፈጠን በልና በጣም ነው የማመሰግነው። ታውቃለህ የዋህነትህን ነው በጣም የምወደው። ወይ ማሌና፣ እውነቴን ነው የምልሽ፣ በጣም ብዙ ጥሩ ጎን አለኝ። የሆነ ቀን በደንብ ትረጂዋለሽ ብዬ አስባለሁ ማሌና። እሺ እንግዲህ ለአሁን ይሄን ገንዘብ ያዝ። ጓደኛ አይሆንም። እንደዚህ ማሌና፣ እባክህ በቃ በቃ በስተመጨረሻ መጣሽ። ይህ ሁሉ ነገር ምንድን ነው? የተዋወቅንበት ቀን ነው እንዴ? አይ በጭራሽ አይደለም። እኔ አንቺን ላስደስትሽ ፈልጌ ነው። አመሰግናለሁ። ከድሮም ጀምሮ እንደዚህ አይነት ነገሮችን በጣም እንደምትወጂ በደንብ አስታውሳለሁ። አዎ እውነት ነው። ስለዚህ ምን ያህል እንደምወድሽና ሁልጊዜ ስለ አንቺ ምን ያህል እንደማስብ ላስታውስሽ ብዬ ነው። በጣም ደስተኛ እንደማደርግሽ ታውቂያለሽ የኔ ውድ። በዚህ ሰዓት ከአንቺ ጋር እንደዚህ ደስ የሚል ጊዜ እያሳለፍኩኝ ስለሆነ በጣም ደስተኛ ነኝ። እንዴት ነው ወደድሽው? አዎ በጣም ቆንጆ ነው። ቺርስ ለደስታችን። እና ደግሞ በየቀኑ ፍቅር ይጨምራል። ታዲያ ምን ያህል ነው የምታስከፍለኝ? ግማሽ ግማሽ መክፈል እችላለሁ? በጣም ነው የማመሰግነው። በጣም አመሰግናለሁ። እርዳታ መፈለግሽን አቁሚ። እኔ አስተካክላለሁ። ምን አልሽኝ?
አባቴ በጣም ጥሩ ጠበቃ ይኖረዋል። ውይ ፈጣሪ የተመሰገነ ይሁን። እንዴት ግን ይህንን ማድረግ ቻልሽ? አንቺ አላደርግም ያልሽውን ያደረግኩት። ኤድዋርዶን እርዳታ ጠየቅኩት። ምን? እንዴት የሱን እርዳታ ትፈልጊያለሽ ሬቤ? ቃሉን ለመስጠት በዝግጅት ላይ ነው፣ እውነቱን ለመናገርና ለጠበቃው ለመክፈል። እሱ በምላሹ የሚፈልገው አንድ ነገር ብቻ ነው። ኧረ እባክሽ ምንድን ነው? ከአንቺ ጋር አንድ ላይ መሆን የሚፈልገው። እንደዛ ከሆነ ሊረዳን ፈቃደኛ። አንቺ ግን አብደሻል እንዴ እንደዚህ የምትይኝ? መፍትሄው ይሄ ብቻ ነው ሬቤ። እኔ በጭራሽ እንደዚህ ማድረግ አልችልም። እንዴ ለምን? ምክንያቱም ቆይ ግን አይገባሽም? ምንም ነገር መረዳት አትችይም? ያደረገብንን ነገር በሙሉ ረስተሽው ነው? ስሚኝ ሬቤ፣ ኤድዋርዶ እኔን ለመድፈር ሞክሯል። ንገረኝ፣ እሱን ረስተሽው ነው? እንግዲህ በዚህ ሰዓት የሆነ መፍትሄ ሊሰጠን የሚችለው እሱ ብቻ ነው። አባቴን ለመርዳት ምንም ያደርጋል። ኤድዋርዶን አውቀዋለሁ። ምንም ነገር አያደርግም። የሚፈልገውን ነገር ለማድረግ የመጨረሻ እድሉን እየሞከረ ነው ያለው። አይገባሽም? ይህንን ነገር እያወቅሽ ግን እንደዚህ መጃጃልሽ በጣም ነው። እንደዚህ በንቀት አታናግሪኝ። ስሚኝ ሬቤ፣ አሁን በጭራሽ የማልፈልገው ነገር ቢኖር ከአንቺ ጋር መጨቃጨቅ። እኔም ልክ እንዳንቺው ነኝ፣ ግን ካለንበት ሁኔታ ክብርሽን ማስበለጥሽ የሚናቅ ነገር አይደለም። በጭራሽ እንደዛ አይደለም እያልኩሽ ያለው። ልክ እንደምትይ የአባትሽ ጉዳይ የሚያሳስብሽ ቢሆን ኖሮማ ኤድዋርዶ ያደረገሽን ነገር ረስተሽ ሊሰጠን ያሰበውን እርዳታ ትቀበይ ነበር። ግን አንቺ አልፈለግሽ። ሰውየው የሚለውን ነገር ማመን አልችልም። ኤሊ ሶፊያ፣ አንድ ነገር ልንገርሽ። አባዬ ወይኒ ቤት ቢቀር ግን አይሆንም፣ በጭራሽ አይሆንም። አባዬን ከዚህ ቦታ ለማስወጣት የምችለውን ነገር በሙሉ አደርጋለሁ። መጀመሪያ ግን አንቺ ሁኔታዎችን በደንብ መረዳት አለብሽ። ከዚህ በኋላ መቼም ቢሆን በኤድዋርዶ ውሸት እስረኛ አልሆንም። የእውነት ግን የአባትሽን ጓደኛ ፓንቾን አሰሩት? አዎ አስረውታል። በጣም ያናድዳል። አይ እኔ ሰውየውን በደንብ አውቀዋለሁ እና እንደዚህ አይነት ነገር በጭራሽ አይደለም። እሱንም አውቃለሁ፣ ግን በፖሊስ በጣም ተጠርጣሪ እንዲሆን ያደረገው ነገር አውሮፕላን ውስጥ ሲገባ መታየቱ ነው እንጂ ጭራሽ እሱ ጋር አይመጡም ነበር። ለምን አውሮፕላን ውስጥ ገባ? እቃ ለማስቀመጥ ነበር። የምን እቃ ነው? እኔ አላቅም እማዬ። ብቻ ግን አውሮፕላኑ ላይ የደረሰው ነገር ሆን ተብሎ የተደረገ ነው። እንዴት እንደሱ ሊሆን ይችላል? የኔ ውድ እንግዲህ እንደሱ ነው ያሉት። ምስኪን ሶፊ በጣም እኮ ጥሩ ሰው ናት፣ ግን የምትጋፈጠውን ችግር ተመልከች። አዎ እማዬ ያውቃለሁ፣ እንደዚህ ያለ ነገር አይገባትም። እና ምን ለማድረግ አሰበች? ምንም ማድረግ የምትችለው ነገር የለም። አሁን የሚያስፈልጋት ነገር ጠበቃ ነው፣ ግን ለሱ የሚሆን ገንዘብ ስለሌላት ምንም ማድረግ አትችልም። ወይ ስሚ የኔ ውድ፣ በብድር ማህበር ውስጥ የተቀመጠ ትንሽ ገንዘብ አለኝና እሱን ገንዘብ ሰጥቼሽ ለራስሽ ኮምፒውተር ልትገዥበት እፈልጋለሁኝ። ካልፈለግሽ ደግሞ ለፈለግሽው ነገር ማዋል ትችያለሽ። እውነት እማዬ አትቀየሚኝም? በጭራሽ የኔ ቆንጆ ልጅ፣ ለጥሩ ነገር እኮ ነው የምታውዩ። ውይ እማዬ በጣም ነው የማመሰግነው። በጣም የዋህ ሰው ነሽ። አሁን በቃ ሄጄ እንዴት እንደሆነች ልጠይቃት፣ በዚያም ገንዘቡን ሰጣታለሁ። ደስተኛ ትሆናለች። ይቻላል የኔ ቆንጆ ልጅ፣ የተሻለ ነገር እንደምታገኝ አልጠራጠርም። በሚገባኝ። አባዬን ነገ አናግረዋለሁ። ምን ብለሽ ነው የምታናግሪው? ለችግሩ ያመጣሁትን መፍትሄ አይሆንም ብለሽ መመለስሽን። ወይ እውነቴን ነው የምልሽ፣ በጣም ነው የምትገርሚው። እባክሽ እባክሽ የሚያውን ነገር አታድርጊ። ጉዳዩ በዚህ መንገድ ማስተካከል አትችይም። የማየውን ነገር ያደረግሻለሽ አንቺ ነሽ። ኤድዋርዶ እኮ ሊረዳን ይችላል። ኧረ እባክሽ እውነትሽን ነው? ሲጀመር እኮ እዚህ ችግር ውስጥ የከተተን እሱ ነው። አሁን ደግሞ በተቃራኒው ከዚህ ችግር ሊያስወጣን ነው። ወይኔ ረዴ፣ እባክሽን አባዬን እንደዚህ አትበይው። ስሚ፣ ጭራሽ ነው ነገሮችን የምታወሳስቢው። አላወሳስበውም፣ ቢሆንም ካንቺ አይበልጥም። እባክሽን እኔ ማድረግ ያለብኝ ነገር በሙሉ አደርጋለሁ። ሁሌም ቢሆን ችግሮችን መፍታት እንደምትፈልጊ ነው የምታወሪው፣ ግን ደግሞ ካንቺ በላይ ነገሮችን የሚያወሳስብ እያልሽ ነው። በጭራሽ እንደዚህ አይደለም ነው እንጂ። ሌላው ምን መሰለሽ፣ ሁሌም ምን ያለው ጥሩ ልጅ ነኝ የምትዩ ነገር ሰልችቶኛል። ስሚኝ፣ አሁን ሁሉንም ነገር የማስተካክለው እኔ ነኝ፣ ታያለሽ። በጣም ወድሻለሁ። አንድ የምነግር ነገር አለ ኤርኔስቶ። ንገሪኝ የኔ ፍቅር። እኔ መሰለኝ የነበረው የኔ እናንተ ነገር መጨረሻው እንደደረሰ ነው፣ ግን እኔም እንደዚህ እንዲሆን አልፈቅድም። የነበረንን ነገር ጠብቀን ማቆየት ነው ያለብን። አዎ በትክክል እንደሚሳካልን ተስፋ አደርጋለሁ የኔ ውድ። ምንም ጥርጥር የለኝም። እህቴ እገዳውን ለማስነሳት ቅንጣት ያህል ሀሳብ የላትም። ሁልጊዜ እኮ ስለምትጠያት ነው እንጂ ይህን ማሳመን ትቼ ነበር። ወይ ስለማታውቃት እኮ ነው። እኔማ አላውቃት፣ አንቺ ነሽ የምታውቂያት። ስማኝ፣ ኤድዋርዶ ሊያደርጋት የሞከረውን ነገር ላስረሳት አልችልም። በዚህ ላይ አሁንም መልሶ ይህን የማይረባ ነገር አለመሞከሩን እርግጠኛ አይደለም። የማይሆን ነገር እንዳደረገው እኮ አውቃለሁ። ከምታስቢው በላይ ለኤድዋርዶ ታስፈልገዋለች። ወይ አሁን ግን ጊዜው ረፍዷል። ሶፊያ በጣም ጠልተዋለች። አውቃለሁ የኔ ውድ፣ አንቺን በቀላሉ ተስፋ አትቆርጭ። እንደምንም ብለሽ አሳምኛት። ይሄ በእኔ አይወሰንም። ባይሆን ግን አንተ የሆነ ነገር አድርጋ አባዬን መርዳት ትችላለህ። ቆንጆ፣ ደስ ይለኝ ነበር፣ ግን እንዴት እረዳዋለሁ? እሺ ቢያንስ ግን ሞክር። እህቴ በነገሯ ለመስማማቷ ልጅነት ነው፣ ግን ደግሞ አባዬ ላይ የሆነ ነገር ከተፈጠረ እሷ ናት ተጠያቂ።
የቀኑ የመጨረሻ እንቅስቃሴያችን የሚሆነው ደግሞ እጃችንን በመጠቀም ወደ ላይ ከፍ ማለት ነው። በጣም ጥሩ። አሁን እጃችንን እንደዚህ ትይዩ እናደርገዋለን። ከዛ ኃይል ተጠቅመን ለመንቀሳቀስ ውይ አይሆንም። ለንደንን መምረጥ በጭራሽ አላምንም። እሱ እውነት ነው። ተው እንጂ ኒውዮርክ እኮ መቼም ጭር ማትል ከተማ ናት። ሁሌም ቢሆን የሆነ የምታደርገው ነገር አይጠፋም አይመስልም? ለንደንም እኮ ልክ እንደዚህ ነው። ግን የት መሄድ እንዳለብሽ መምረጥ አለብሽ። አረ በጣም ነው የሚለያዩት። ወይም ሁለቱም ከተሞችን ጎብኝና ከዚያ ማሰበን መወሰን እንችላለን። መጥፎ ሐሳብ አይደለም። ምን ደስ እንደሚለኝ ታውቃለህ? ምንም እንኳን ሶፊያን ብታስከፋህም እኔ ግን አንተን ደስተኛ የማደርግበት መንገድ አገኛለሁ እና በጣም ደስ የሚል ስሜት ነው የሚሰማኝ። ከነዛው ስብስብ ሀሳቦች ስትወጣ ደስተኛ ነው የምትሆነው አሌሃንድሮ። እንደዚህ መሆን የለበትም። ማርጋሪታ እባክሽ። ይቻላል። አመሰግናለሁ። እሺ በጣም ነው የማመሰግነው። ቋንዴ ምን እንዳደረግላችሁ ነው? እሺ አመሰግናለሁ። ቀስ እያልክ ስጭኝ እስቲ። አዎ እሱን አቀብኝ እባክሽ ማለት ነው። አዎ አመሰግናለሁ። እሺ እባክሽ አንሹ ማሌና እባክሽ አንሹ። የደወሉላቸውን ደንበኛ አሁን ማግኘት አይችሉም። አሁንስ ምን አድርጌ ነው? ምንድን ያደረግኩት? እሺ በቃ ልረጋጋ። እኔ ላንሳ። እሺ ማሪ። ሄሎ ብላንኪታ ሉዊስ ነኝ። ይቅርታ ከረበሽኩሽ፣ ይቅርታ። እናትሽ ነበረች ስልክ ቁጥርሽ ነው የሰጠችኝ። እህቴ ስልክ አታነሳም፣ እባክሽ ድረሽልኝ። ላደረግሽልኝ በሙሉ አመሰግናለሁ ኢዛቤላ። ከዚህም በላይ ባረግልህ ደስ። ሰላም ሰላም። ሁለታችሁ አብራችሁ ሆናችሁ በማየቴ በጣም ነው ደስ ያለኝ። አዎ ሁሌም ቢሆን አንቺ ለወንድሜ ጥሩ ሰው መሆንሽን ነው የማስበው። ግን አንተ ነገሩ አይገባህም። ሶፊያ ጋር ያለውን ነገር ለማስተካከል እንዴት ሰምቼ ነበር። ሶፊያን ብትረሳትና ልክ እኔ እንደማደርገው ህይወትህን ብትቀጥል ጥሩ ነው ብዬ አስባለሁ። ነገሩ ላይ ጥልቅ ያልከውም አንተ ነህ። ከዚህ በኋላ አጠገቧ ብትደርስ ግን አንዴ የምልህን ብትሰማ ይሻላል። ምንድን ነው? ምን ሆነሃል? እኔ የወንድምነቴን አስተያየት ነው ለመስጠት እየሞከርኩ ያለሁት፣ ግን ምንም ችግር የለውም። ከዚህ በኋላ ምንም ነገር አለ። በፈጣሪ ራስን ምን እንዳደረክ እይ። ምን ሆነ ነው? ምን ለማድረግ እየሞከርክ ነበር? ምን ማለት ነው? ምንም ማለት ምንም አይደለም። ዝቅ ብዬ የሆነ ዕቃ ለማንሳት እየሞከርክ ነበር፣ ግን ሳላውቀው ወደኩኝ። አሁንም ምንም አልገባኝም። ምንም አይደለም፣ ወደኩና ራሴን መታኝ። እንግዲህ እስከምችለው ድረስ በአልኮልና በጥጥ አድርጌልሃለሁ፣ ግን ዋናው ነገር ጭንቅላትህ አለመጎዳት። አሁን ደህና ነኝ፣ አመሰግናለሁ። ግን ምን መሰለ፣ ጭንቅላትን ስትመታ ብዙ ደም ይፈሳል ይላሉ ሰዎች። እውነት ነው። ወይ ቆይ፣ ደም በደም ስለሆንክ በደንብ ልጥረግልህ። ስታሳዝን። አሁን ደህና ነህ እና እኔ ደግሞ ወደ ቤት መመለስ አለብኝ። እሺ፣ ይቅርታ። አመሰግናለሁ። ሌላ ቀን እንገናኛለን። ደህና አደር። የእውነት በጣም አመሰግናለሁ ብላንኪታ፣ እባክሽ ይቅር በይኝ። ለምንድን ነው ሁሌም ወንድምን የምታስቸግረው ኤድዋርዶ? እንዴ እኔ ያደረግኩት እሱን መርዳት ነው። እሱ አስፈላጊ አልነበረም ኤድዋርዶ። እሱን መርዳት ነበር የፈለግኩት። ሁለታችሁም ግን ተናዳቸዋል። እናት ትክክል ናት። የሶፊያን ስም ከዚህ በኋላ ማንሳት የለብንም። የድሮ ታሪክ ናት። አዎ ደግሞስ ስለ እሱ ነገር እንዴት አወቅ? ከዛሬ በኋላ ለእሷ ምንም ስሜት የለኝም ብለህ ተናገር። ባለአንድሮ ምክንያት ነው እና እውነት ለመናገር ወንድሜ እሷን መተው እንዳለበት የማይገባው ከሆነና ከአንቺ ጋር ጥሩ ህይወት እየመራ ከሆነ እንዴት ልረዳው እንደምችል ምንም አላውቅም። እሱ ችግር ያለበት ሰው ነው። እኔ ሳስበው የመጀመሪያ እርምጃ የሚሆነው አንተ እሱን መተው። እንግዲያውም እኔ እሱን ለማናገር በጣም እየከበደኝ ነው። የሚቀጥለው ጊዜ ሳገኘው እንደውም ሰላም ብየው ነው የማልፈው። እባክህ አንተ መተህ ነገር ከመፈለግህ በፊት ሁሉም ነገር ሰላም ነበር። እኔ ከወንድሜ ጋር ያለኝን ግንኙነት ለማስተካከል ነው የሚፈልገው፣ ግን አሁን ሳስበው የማይሆን ነገር እንደሆነ ገባኝ። ውይ
እስካሁን ድረስ ትተኛለሽ ብዬ ነበር እማዬ። አይ ልጄ እየጠበቅኩ ነበር። እማዬ እንደገና ስለተጨቃጨቀን በጣም አዝኛለሁ፣ ይቅርታ። ግን ይሄ ነገር ከባድ ሁኔታ ውስጥ ከቶኛል። አሁን ይረዳለሁ ልጄ። አንተ ልጅ የሆነ ካንተ ጋር ስጣላ እኔንም በጣም ነው የሚጎዳኝ። እውነት ሁሌም ቢሆን ካንተ ጋር መሆን ነው የምፈልገው። ግን ደግሞ ከዚህ ጀርባ ደግሞ ማን እንደሆነ ታውቃለህ። እኔ ላንተ መናገር አይጠበቅብኝም። እማዬ ተው እንጂ ልጄ፣ አንዴ ብቻ በደንብ አስብ። ይሄ የሚያዋጣ ከሆነ ራስን በደንብ ጠይቅ። ማንኛውንም ነገር ብታደርግና ከአንዲት ሴት ጋር ወይም ከሌላ ጋር ደስተኛውን ከማሉን ከምን ይወድሃለሁ። የኔ ፍቅር አይቀየርብህም አሌሃንድሮ። አመሰግናለሁ እማዬ። እኔ ማየት የምፈልገው አንተ ደስተኛ ሆነ ነው ልጄ። ከሶፊያ ጋር የሚያገናኝ ማንኛውም ነገር ደስታን ሲያሳጣ ይታየኛል። ስለዚህ ለማንም ሰው ብለህ አታድርግ ልጄ፣ ለአንተ ስትል አድርገው። በፈጣሪ ስም ልጄ ያችን ሴት እርሳት እባክህን። ወይኔ ፈጣሪ ሆይ በጭራሽ አልሰማሁትም። ሄሎ ሉዊስ፣ ምን ተፈጥሮ ነው? ሁሉም ነገር ሰላም ነው? ሁሉም ነገር ሰላም ነው ማሌና፣ ምንም አታስቢ። ብዙ ደንበኛ ስለነበረኝ ምንም መስማት አልቻልኩም። ምን ተፈጥሮ ነው? ምንም አይደለም፣ ሁሉም ነገር ሰላም ነው እያልኩሽ ነው። እሺ፣ ግን ታዲያ ለምን ደወልክ? የሆነ ዕቃ የቱ ጋር እንዳስቀመጥሽው ልጠይቅሽ ነበር ግን አገኘሁት። እርግጠኛ ነህ? አዎ፣ ምንም አታስቢ። ስራሽን ቀጥይ፣ እኔ ልተኛ ነው። እሺ በቃ እረፍት ውሰድ። ሁሉም ነገር ሰላም ነው። በቃ ተጠንቀቂ እሺ፣ ራስሽን ጠብቂ። በይ ቻው ቻው። ያዘዝከው መጥቷል አለቃ። እንደ ቅዠት ነበር። ምን እንደተፈጠረ በደንብ እያስታወስኩኝ። በቃ ይሄ ነው። አመሰግናለሁ። እንዴት አደርክ? ሰላም፣ ምን ልርዳችሁ? አባታችንን ማየት እንፈልጋለን። አዎ፣ ስሙ አቶ አልፎንዞ ቻፔዝ ነው። እሺ፣ እንድታዩት ላስገባችሁ፣ ግን ፈጣን መሆን አለባችሁ። ፈጣን? ተው እንጂ ይሄ ትክክል አይደለም። ሲጀመር እሱ መታሰር አልነበረበትም፣ ምንም አላጠፋም። እንግዲህ ፖሊሶቹ የሆነ ምክንያት ቢኖራቸው ነው እዚህ ውስጥ ያስገቡት። እንግዲህ ይሄ ትክክል አይደለም። አባቴን ስላሰራችሁት ብቻ ስራችሁን በትክክል የሰራችሁ እንዳይመስል። እሺ እባክሽ ተይ። እንግዲህ እኛ ስራ እንደዚህ ነው ብለሽ ካሰብሽ እኔ ደግሞ አባትሽ እንድታዩ አላስገባሽም። አይ ሬቤ፣ በጣም ይቅርታ ልልህ እፈልጋለሁ። የተፈጠረው ነገር በጣም ስላስጨነቀን ነው። ያንተ ጥፋት እንዳልሆነ ደግሞ እናውቃለን። እሱም በደንብ አድርገን ነው የምናውቀው። ግን እባክህ አለቃ ገብተን እንድናየው ፍቀድልን። እሺ፣ ወደ ውስጥ እንድትገቡ ፈቅጄላችኋለሁ። አመሰግናለሁ። ስሚ፣ ለሁሉም ሰው እንደዚህ መሆን አትችይም፣ በተለይ ደግሞ እዚህ ውስጥ ስትሆኚ። ምክንያቱም ነገሮች እየባሱ ነው የሚሄዱት። ኤድዋርዶ ያለሽን ብታደርጊ ኖሮ የሁሉ ነገር ውስጥ አንገባም ነበር። እሱን ነገር እንደማላደርገው ታውቂያለሽ። አባቴን ከዚህ ቦታ ለማስወጣት የሆነ መንገድ እፈልጋለሁ። በጣም ታስወጪ የለ እንዴ? ምንድን ነው ሀሳብሽ? አላውቅም፣ ግን አንድ ልነግርሽ የምፈልገው ነገር አለ ሬቤ። የኤድዋርዶን እርዳታ እንደማልቀበል ነው፣ ገባሽ? አሁን እንሂድ። ዘመዴ እንዴት አደርክ? እናቴን እየፈለግኳት ነበር። ወደ ባህር ዳርቻው ሄዳለች፣ ግን የምትፈልገው ነገር ካለ ልጠይቀኝ ትችላለህ። ቁጭ በል። ቡና ላምጣልህ ትፈልጋለህ? በደንብ ተኝታ አደርክ እንዴ? ትናንት ማታ ስለ አደጋው ስቃዥ ነው ያደርኩት። ግን የባሰ በጣም ግራ ያጋባኝ ነገር ነው። ሳስበው የተፈጠረውን አስታውሻለሁ። እሱ ጥሩ ነው አይደል? ዶክተሩ ያለው ነገር ነው። ቀስ በቀስ ታስታውሳለህ ብሎኝ ነበር። አዎ፣ የተፈጠረውን ነገር በሙሉ ለማስታወስ ይህን ያህል ስለፈጀብኝ ለማመን በጣም ከብዶኛል። አዎ፣ ምክንያቱም የተፈጠረው ነገር በጣም ከባድ ነበር። ግን ያየው ነገር ህልም አለመሆኑን እንዴት እርግጠኛ መሆን ትችላለህ? አውሮፕላኑንና የበረራ አስተናጋጇን ስለማስታወስ ነው። ስራዋን እየሰራች ነበር። እንደዛ መሞት አይገባትም ነበር። እውነት ነው፣ ግን እንደ ድል ሆኖ አንተ ተርፈሃል። ተረጋጋ። ስማኝ፣ አሁን ነገሮችን ማስታወስ ከጀመርክ ሁሉንም ነገር ልታስታውስ ትንሽ ነው የቀረ ማለት ነው። አሁን ሁሉም ስራ አስኪያጆች ሰልጥነዋል እና ሰራተኞቹ የመዝናኛ ጊዜያቸውን እንዲያሳልፉ የተወሰኑ ቦታዎችን እያስተካከልን ነው ማለት እችላለሁ። ሁሉም ነገር ቀስ በቀስ መስመሩን እየያዘልን ነው። ስሜ፣ ያ በጣም ጥሩ ነው። ሁሉም ነገር በደንብ እየሄደልን ነው። በሚገባ
ምንም እንኳን ለኩባንያችን ተጨማሪ ወጪ ማለት ቢሆን ቫኔሳ፣ እሱንማ እንደ ወጪ ሳይሆን ገንዘብሽን የሆነ ነገር ላይ እንደማዋል እዩ። ምንም አትጎጅም። ከባልሽ ጋር ያሉት ነገሮች እንዴት ናቸው? ሰላም ነው። እንደዛ ስለሆነ ደስተኛ ነኝ። እንጀምር። ስለዚህ አሁን ለሰራተኞቹ የሚሆነውን በጀት ፈቅጃለሁ። መጀመር እንችላለን። በጣም ጥሩ። እባክሽ ወረቀቶቹን በአስቸኳይ ላኪ። እሺ፣ ክፍት ነው፣ ግቡ። ሰላም፣ ስላቋረጥኳችሁ ይቅርታ አድርጉልኝ። ነይ ግቢ ኪረን። መቼም አቋርጠሽኝ አታውቂም። እንዴት ነሽ? ደህና ነኝ። ውይ ማክስን ታውቂዋለሽ አይደል? እዚህ ድርጅት ውስጥ አይቼው አውቃለሁ፣ ግን ከዚህ በፊት ተዋውቀን አናውቅም። ሰላም፣ ስለተዋወቅን ደስ ብሎኛል። ማክስ እባላለሁ። ንገሪኝ፣ እዚህ ምን ትሰሪያለሽ? ምን ነው? እንግዲህ እውነት ለመናገር ኤድዋርዶን ፍለጋ ነው የመጣሁት፣ ግን እስካሁን ስላልመጣ ይህንን እድል መጠቀምና አንቺን ወይም ሁለታችሁንም ሆቴል ውስጥ የምናዘጋጀው ዝግጅት ላይ እንድትመጡ ልጋብዛችሁ። እናመሰግናለን። ኪረን የቤላ ሆቴል ባለቤት እንደሆነች እንድታውቅ ፈልጋለሁ። በጣም ደስ ይላል። ስለዚህ የኢዛቤላ እህት ነሽ? አዎ ትክክል። ስለዚህ ነገ መዋኛ ገንዳ አካባቢ ዝግጅት አለን እና ዘፋኝ ይመጣል፣ ብዙ አይነት መጠጥ ሰሪዎችም ይመጣሉ። በጣም ጥሩ ይመስላል። አዎ ትክክል። እንግዲህ ትመጣላችሁ ብዬ ተስፋ አደርጋለሁ። እውነት ለመናገር አንዳንድ ጓደኞቻችንና ታዋቂ ሰዎችን መጥራት ፈልገን፣ ምክንያቱም ስለ ሆቴሉ እንዲያወሩ እንፈልጋለን። ግን እውነት ለመናገር ነው የምፈልገውን ያህል ታዋቂ ሰዎችን መጥራት አልቻልኩም። ምን እንደማደርግ አላውቅም። እንግዲህ የምትፈልጊ ከሆነ እኔ ልረዳሽ እችላለሁ። ብዙ ታዋቂ ሰዎችን አውቃለሁ፣ ምክንያቱም ብዙ ዝግጅት ላይ አብረን ሰርተናል። እውነትህን ነው? እንደውም አንቺ የምትፈልጊ ከሆነ ዛሬ ልደውልላቸው እችላለሁ። ውይ በጣም ነው የማመሰግነው ማክስ፣ እውነት በጣም አመሰግናለሁ። አባዬ። ሰላም አባዬ፣ እንዴት ነህ? ደህና አይደለሁም። አቃቢ ሕጉ ዛሬ መጥቶ ነበር እና ወደ እስር ቤት ሊሄድ እንደሆነ ነገረኝ። ቀጠሮ እስኪደርስ ድረስ እዛው ሆኜ ነው የምጠብቀው። እንዴት እንደዚህ ሊሆን ይችላል? ይሄ እውነት ሊሆን አይችልም አባዬ። አያደርጉም። አዎ ይችላል። ሂደቱ የሚጀምረው እዛው ሆኜ እንደሆነ ነግረውኛል። ፈጣሪ ሆይ፣ በቃ አሌሃንድሮ ጋር መደወል አለብኝ። እስካሁን ድረስ ያንን ሰውዬ እንደምታምኙ ማመን አልችልም። ተይ እንጂ አሁን ብቸኛ ሊረዳን የሚችለው ሰው ኤድዋርዶ ነው። አሌሃንድሮ ጋር ሆነ ኤድዋርዶ ጋር እንድትደውይ አልፈልግም። ሁልጊዜ እነሱም ቤተሰብ በቀረብን ቁጥር ሁሉ ነገር እየተበላሸ ይሄዳል። ልጄ፣ አንቺ እነሱ አካባቢ ከምትደርሺ እኔ እስር ቤት ብገባ ይሻለኛል። ስለዚህ ምንም እንኳን ምንም ጥፋት ባላጠፋም ይህ ሁሉ ነገር ወዲያውኑ እንዲያበቃ ራሴን በሁሉም ነገር ጥፋተኛ ነኝ ብዬ እናገራል። በቃ ይበቃ።